በጣም የሚገርም ጊዜ ነበር ያሳለፍነው። በጣም ነበር ደስ ያለም ማለት ነው። አሁን ግን ትንሽ የገጠመን ችግር አለ። የመከታተልና የመምጣት ኃይል ከሌለው ለምን ቤት አንቀይር? ናይስ ወሬን ነው የምትሄጂው? አማታል ወዴት ነው የምትሄጂው? እንዴት ሪል ነው እንደዚህ ላይ እውነቱ ነው እንዴ? በዚህ መጣብን። በሌላ አሁን በአካል መገለጽ ደግሞ በዚህ መጣብን። አእምሮሽን ነፃ አድርጊ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ትላንትና ማታ የተለቀቀው ቪዲዮ ላይ ሳሚቾ ቲቪ ላይ ማለት ነው ዳንኤልን ጉድ አድርገናል። እንዴት ጉድ አደረግነው? ምን እንዴት አሰባችሁት? እንዴት መጣላችሁ? እንግዲህ ቪዲዮን ካላያችሁት ገብታችሁ ሳሚቾ ቲቪ ላይ እዩት። በጣም የሚገርም ጊዜ ነበር ያሳለፍነው። በጣም ነበር ደስ ያለም ማለት ነው። ከምንም በላይ ማለት የለም። ይሄ አሁን እንግዲህ ኦልሞስት ትላንትና እንትን ወደ 24 ሰዓት ሞልቶታል ማለት ነው። ዳንኤል እዚህ ቤት ነው እንደዛ ያደረገው። ሀሳብ መጣልኝ። መቃብር አፈሩ ለምን ከዛ ላይ ቆንጥሮ ለምን አመጣው የሚል ሀሳብ መጣልኝ። ከዛ ብዙ ነገሮች ደግሞ አሁን ሌላ ቀርቶ ማለት ነው መተት የተመተተብን መተት ውሃ ውስጥ ብትነግረው ውሃ የእግዚአብሔር ተፈጥሮና የእግዚአብሔር መንፈስ የሚንሳፈፍበት ነው። እንደውም መጽሐፍ ቅዱስ ላይ ምን ይላል መሰለ? ብሉይ ኪዳን ላይ እግዚአብሔር ሁሉን ነገር ፈጥሮ ውሃን ከፈጠረ በኋላ በውሃው ላይም የእግዚአብሔር መንፈስ ይንሳፈፍ ነበረ ይላል ማለት ነው። ከሌሎች ቦታዎች ላይ ልክ የእግዚአብሔር መንፈስ ውሃ ላይ ይንሳፈፋል። ለዛ ነው እኮ ጸበል ምናምን የሚባሉት ነገሮችም የሰው ልጆች የመፈወስ ኃይል ያላቸው ማለት ነው። ለምን ጸበል በእሳት ለምን ጸበል በሌላ ነገር በአፈር ለምን አልሆነም? ጸበል በውሃ የሆነበት ምክንያት እግዚአብሔር ስለሚፈልገው ነው። እና ገባኝ። በቃ ውሃ ብንደፋበት እርግጠኛ ነኝ ሊረክስ ይችላል። እና ጠብ ሳረግ ይላል ጠብ ከዛ መጨረሻ ላይ ጨሶ ትንን ብሎ ሄደ ማለት ነው። ልክ ፊልም ላይ ምናምን እንደምናየው ሰው ሲሞት ብን ብሎ እንደሚሄደው አለ አይደለ? መንፈስ ሲሞት ልክ እንደዛ ነው የገደልነው። እና እግዚአብሔር ይመስገን። አሁን ግን ትንሽ የገጠመን ችግር አለ። ሁላችንም ስንደሰት፣ ሁላችንም ስንጨፍር ትንሽ ፍቅር አይታችሁታል። ትላንትናም ቪዲዮ ላይ የሆነ ያልሆነ ሪአክሽን ስታሳይ ነበር። እሱ ነገር አሁን ትንሽ ግራ የሚያጋባ ነገር ነው። እስኪ ለሁለት እሷን ለመምከር እንሞክራለን። ግን አሁንም እንዴት ነው ይሄንን አስጠብቀን መቆየት የምንችለው የሚለው ነገር ላይ እስቲ በደንብ አይመስለኝም እኮ ጉዳዩ ከመንፈስ ጋር የተያያዘ ነው እኮ ገብቷል። ወላንሳ ለምን ማለት አሁን ከዚህ በኋላ ከዚህ በኋላ እንዳይመጣ ይሄ መንፈስ እንዳይመጣ ምንድነው ማድረግ ያለብን የሚለው ነገር ላይ አሁን እሷን ከዚህ ሁኔታ ማውጣት እንደዚህ ብናረግስ ቆይ እንድናወራን ለምሳሌ እሱ ተኗል እንደጠፋና እንደሞተ ነው። አሁን እኛን የመከታተል ኃይል አለው የማየት ኃይል አለው እንዴ? እሺ ላይኖረው ይችላል እኮ ግን የመከታተልና የመምጣት ኃይል ከሌለው ለምን ቤት አንቀይር? እስካሁን ቤት ያልቀየርንበት ምክንያት ገና ለመቀየር ስናስብ ቀድሞ ያቅብናል። እዚህ ቦታ እንደምንሄድ ያውቃል። ቤት መቀየሩ ጥሩ ሆኖ ግን እሷ ጋር የተያያዘ ነገር አለ ነው መንፈሱ። ገብቶሃል? እንዴት እሷ ጋር የሆነ የተጣመረ ነገር ስላለ አይደል እንዴ እንደዚህ አይነት ሁኔታ ውስጥ እየገባች ያለችው? ስለዚህ ቤት መቀየሩ ላይ ሳይሆን እሷ አሁን እያልከኝ ያለው ነፃ የምትወጣበትን ነገር እናስብ ነው እያልከኝ ያለው። ዳንኤል ሞቶም ራሱ በሷ ውስጥ ሊቀመጥ ይችላል እያልከኝ? እኔ ያንን ነው የምጠረጥረው። በቃ መፈራ ለዛ ነው እንደዚህ ልትሆን የምትችለው ያኮረፈችው። አዎ ታዲያ ሌላ ምን ምክንያት አላት? ደስተኛ መሆን ነበረባት እኮ በዚህ ሰዓት እንዴ። እና ምን ችግር አለው ታዲያ? ጸበል ይዘና መሄድ እኮ ነው እኮ ያ ነው የሚሻለው። ጊዜ ማቃጠል ራሱ አያስፈልግም። ወላንሳ ነው ግን ይዘናል ለመሄድ መሞከር ጸበል ገብቷል። በቃ ፈልገናት ምናምን ማለት ፈልገን
ጥሩ ጸበል ወስደን ማስገባት። ለምን አሁን መንፈሱ ኦልሬዲ ከዚህ በአካል ከሚገለጸው ነገር ሞቶልናል፣ ጠፍቷል። አይከለክለንም፣ ቢያንስ የሆነ ነገር አያበላሽብንም ቀድሞ ማለት ነው። ጸበል መውሰድ ከዛ በቃ እንደውም ጊዜ ማቃጠል አያስፈልግም። ይዘሻት አልብሻት ምናምን ነጠላ ይዘሻት በቃ ትሄድልናለች ወይ ነው አሁን ችግሩ። ትሄድልናለች ወይ ነው ውስጡ ያለው መንፈስ። ትንሽ ልታስቸግረን ትችላለች፣ ግን ደግሞ የኛ ኃላፊነት ነው። እንደምንም አድርገን ይዘም ለምን እንደዚህ አናደርገው? ጸበል ምናምን ትሄጃለሽ አንበላት። ገብቶሻል? ነጠላ ያዢ በውስጥ ማለት ነው፣ ደበቅ አድርገሻሽ። ከዛ በኋላ የሆነ ቦታ እንሂድ ብለን ወስደን ጸበል ቀጥታ እዛ ከደረሰች በኋላ እንኳን ሰዎችም ያግዙናል። እንደምንም ወስደን አባቶች ጋር ማስተማር። ስለዚህ የሆነ ቦታ እንሂድ ብለሽ ይኸውልሽ እንዳትነግሪያት እዛ እንደምንሄድ በማ በኔል አልመጣብኝም። ምንም በቃ ቤቱ ራሱ እኮ ጸጥ አለ። አንተ ሰላም አገኘ። እሱ እኮ ያለ ጊዜ እኮ ይሄን ቢያንስ 3-4 ጊዜ ሰላማችን ሞቶም ሰላም እንጣል 3-4 ጊዜ ጁ ይላል እኮ ቢኖር ኖሮ ማለት ነው። ኦልሬዲ አብቅቶለታል። የምን ወረቀት ነው? እሺ ምንድነው ያልሻል? የምን ወረቀት ነው ያልሽ? ኦኬ ቢሮ ነው የሆነ ቦታ እንሄዳለን ነው ያልሻል? ምን ብለሽ ነው ወረቀት ያለሽ? ለምንስ ነው ወረቀት ያልሽው? ፍቅር ያለ አሁን ከዛ ሙድ ውስጥ እንውጣ። ይሄ ዳንኤል ከመጥፋቱ ሙድ ውስጥ ማለት ነው። በቃ እንዴ መደሰት እኮ ነው ያለብሽ በዚህ ሰዓት። በቃ እኮ እሱ እኮ ወንድም እኮ አይደለም እኮ አሁን እኮ ወንድምም አልሆንም። በዲኤንኤ ተረጋግጧል አለመሆኑም ማለት ነው። ሲቀጥል ደግሞ ይሄ ሰው እያሰቃየን ነው ያለው፣ መከራችንን እያበላ ነው ያለው። የሚገባው ሊጠፋ ነው፣ መጥፋት ነው ያለበት አይደል እንዴ? ጠፋ። እግዚአብሔርን ማመስገን ነው እንጂ መደሰት ነው እንጂ ያለብን። ትላንትና እኛ እንደተደሰት ነው በዛ ልክ ትደሰጃለሽ ብለን ነበረ። ግን የየራሱ ስሜት አለው ሰው ለምንድን ነው እሱ ደስ ማይልሽ? ፍቅር ምክንያት እንዴ? ምኑ ነው ደስ ማለት እኮ ነው ያለ መደሰት ነው ያለብሽ። መጨነቁን ነው የምፈልጊው? እኔ አልተጨነኩም። ሳይው በጣም ነው ምኑ ነው ማለት ነው። ናይስ ወሬን ነው የምትሄጂው? አማታል ሲጀምር በቃ መሄድ አለብኝ። ወዴት ነው የምትሄጂው? እስቲ እና እኛ አብረን ልንሄድ እኮ ነው ሲጀመር የሆነ ቦታ ራሳችንን ዘና ለማድረግ ነው። እኔ ቦታ አትሄዱማ እናንተ እንዴ? ምንድነው እሱ ያልሽው ወረቀት ደግሞ? እስቲ አምጪ ወረቀት። ምን ያደርግልሻል? እስቲ አምጪ ወረቀት። ምንድነው? እስቲ ይሄን ነገር እኮ ለምንድን ነው የምትይዥው? ምንም አያደርግም እኮ ምንም እኮ መያዝ እኮ አይጠበቅም። ሳልኩሽ ነው የሚነሳሽ። ምንድን ነው? ለምንድን ነው እሱ ብትይዥው? ይሄንን ከታ ግንታ ነው አንተ ያስቀምጠን ነበር እንዴ? ጠይው አልነበር እንዴ? እኔ ያው እንዳልጠላው አስቀምጬዋለሁ እና ግብረ ጣል አድርገን ነው እንትን ነው። ፍቅር ይሄ ለምንድን ነው እሱ የምትይዥው? አልገባኝም። ቆይ ስለምፈልገው ነው። እንዴት በቃ ፈልገው ሪል ነው እንዴ? እዚህ ላይ እውነት ነው እንዴ? አዎ ማለት አዎ። እንዴ ምን ማለት ነው? እውነት ነው አዎ። ይሄ ቪዲዮ ይሄ ፎቶ? አዎ። ገና የቤተሰብ ራሱ አለ። እየቀለድሽ ነው? እየቀለድኩ አይደለም። የተጋባንበት ነው። ይሄ የመልሳችን ጊዜ ራሱ አለ። ሌላ ምን ሆነች? አረ ይሄ ነገር መጣጣ መልሳችን ጊዜ ነው። ይሄ መልሳችን ጊዜ ነው። እሱ እናት ቤት ነው። ስለዚህ በቃ እኔ ምንም ነገር አለው። ቆይ ባለፈው የአንተን ትኩረት ለመያዝ እና እኔን ለመውሰድ ነው አላልሽኝም ነበር እንዴ? አላቅም እኮ ነው። ስለዚህ ቅር እንዳይልብኝ ነው። አንተ ቅር እንዳይልብኝ ታውቂያለሽ ማለት ነው። ስለዚህ አበረብ ነው ማቆ እኔ ገብቶኛል። አሁን ሁሉም ነገር ምን ነው የሚገባ? እኔ በቃ
ፈልጓለሁ። እያወራች ያለችው ፍቅር አይደለችም። አትከራከሩኝ። እኔ ምንም አሁን ደህና አይደለሽም ሊለኝ ነው። እኔ ደህና ነኝ። ምንም አይደለሽም ነኝ። እግዚአብሔር ደህና ነኝ። እያወራሽ ያለሽው አንቺ አይደለሽም፣ መንፈስ ነው እያወራ ያለው እኮ። የዘናስ እንዴ ነው እንደምትመካከረው ነው። እንዴት ነው ይዘኝ የምትሄደው? እሰማለሁ። አላመመኝም። እኔ አምጣው እንዴ ፍቅር አምጣው። እግዚአብሔር የመንፈስ አሰራር ነው። ለምንድን ነው የምትቀደመው? በዚህ መጣብን። በዚህ በሌላ አሁን በአካል መገለጽ ነው ትዞ ደግሞ በዚህ መጣብን። ለምንድን ነው የምትቀደው? እኔ እኮ ያለዚህ ምንም እኮ የለኝም ማስታወሻ። የውሸት ፎቶ ነው። ምንም የውሸት ፎቶ አይደለም። ምን ነው የውሸት ፎቶ የሚሆነው? ዳንኤል እኮ ጠላታችን ነው። ፍቅር ለኔ ጠላት አይደለም። የልጅ ልጅ ነበር። እሺ ይሄን ይዘሽ እሱ ያለበት ነው። ምን እሱ ያለበት የሞተ ሰው ጋር እሱ ያለበት ቦታ አውቀሻል? ገብቶሻል? የሞቷል እኮ መቃብር ውስጥ እኮ ነው ያለው። እሱ አልሞተም። ጭራሽ አልሞተም። በእናትህ ቶሎ ብለን ይሰራ። እሱ ያለበት ቦታ እኛ መሄድ አንችልም። እኔ እችላለሁ፣ እናንተ አትችሉም። እኔ ግን በፊትም ሄጄ ስለመጣሁ እነሱ ራሳቸው ስለወሰዱኝ መሄድ እችላለሁ። በቴጅም እኮ አታገኘውም። የሞተ ሰው እኮ ነው እሱ። የባሰ ጣጣውስ ነው የሚገኘው። ሲጀመር ይኸውልሽ ምን እየሆንሽ ነው? አይምሮሽ ነፃ አድርጊ። አይምሮሽን ነፃ አድርጊ። አጥቂ ወራሳ እዚህ ጋር ተቀበያ። በእናትሽ ጨምረዋለች። እንሄዳለን። በቃ ጸበል ጥቁ። ምንም እንትን የሚያረግ ነገር የለም። አበርሽ እያልሽ መንፈሱ እያስጨነቀ ሊወስድሽ ስለፈለገ ሊገልሽ ስለፈለገ ይኸውልሽ ይሄ ክፉ መንፈስ ሊያርድሽ ፈልጎ አሁን አንተ መስከብታለች አትያያል ምን ነው የእሱን ብቻ ቆርጣ እኮ ነው ያስገባችው። ምንም አለሽ ማለት ሰው ሲታመም ብቻ አይደለም ጸበል የሚሄደው። አብረን እንፍቅር። በቃ ራሳችን ከሄድኩኝም መቃብሩ ቦታ ነው የሚሄደው። መቃብር ቦታ አትሄጂም፣ መጥፎ ነው። እንደባለፈው ይዘሽብን ትመጫለሽ። መንፈሱ በስንት መከራ ተገላግለን ከዚህ በላይ መሰቃየት አንፈልግም እኛ እንዴ። መሰቃየት የለብንም ከዚህ በላይ። ጸበል ሂጂ። እዛ ከሄድሽ አሁንም ተመልሶ ይመጣል። ሙት መንፈሱ ጸበል መሄድ አለብሽም። ተረጋግና ራስሽን አረጋግና ጸበል ትሄጂ። በቃ ከዛን ትግኛለሽ። እምነትሽን በቃ አሁን በጸበል ያለሽ ነገር ምን ሁሉ ነገር አስተካክሊ። እምነትሽን አስተካክሊ። አይምሮሽን ወደዛ አድርጊ። ትኩረት የሞተ ሰው ጋር ሊሂድ ካልሽ ሞተሽ እንጂ በህይወት እያለሽ እዛ ሰው ጋር እሷ እያለች ያለችው መቃብሩ ጋር ስትሄጂ መንፈሱ ተዋርሶሽ እንደባለፈው ይመጣል። ያንን በውሃ ነክረን ያጠፋነውን አፈር ድጋሚ ይዞ ይመጣና ጉድ ይሰራል። እንግዲህ ማዚህ ቤት ማምጣት የለበትም። ምን ሆነሽ ነው? በቃ እሺ በይና እንሂድ ወደ ጸበል። ለምን እንደዚህ ነው? ምንድነው ላይ የምትመካከረው? በእናትህ እኔ እኮ ደህና ነኝ። ፍቅር ምንም ደህና አይደለም። ነውላ ምንድነው የምናደርገው? እሺ አትለንም። ስለዚህ ሰናት እንሂድ። አሁን አስረን ጸበል ነው እንሰራት። ወይ ታስረን የማሰር ደረጃ ላይ አልደረሰችም። ግን ደግሞ ምንም ያልና እንማከርብሽ እንማከር። ላንቺ ጥሩ ነገር ነው። ጥሩ ነገር እያሰብን ነው። እሺ በይንና እንሂድ በቃ። ዳንኤል ማለት ይኸውልሽ እንዴት ብዬ ላስረዳ? በቃ ዳንኤል ማለት እብድ ነው። ዳንኤል ማለት በጣም ይረብሻል እንትን ነው። እኔ ግን አይደለም ዳንኤል ሞቷል አይደለም። የሞተ ሰው ነው የመጣው። ድጋሚ መንፈሱ ነው የመጣው ማለት ነው። ያንን ደግሞ እግዚአብሔር ረድቶን አጠፋን አይደል እንዴ? በእኛ እኮ አይደለም የሆነው፣ በእግዚአብሔር እኮ ነው የሆነው እሱም እንጂ እኛ ምን ያንን አይምሮ ራሱ እንዴት ሰጠኝ? እግዚአብሔር እኮ ነው የሰጠኝ አይደል እንዴ? ውሃ ውስጥ ንከር እግዚአብሔር ይመራሻል። አንዳንዴ መራን ጠፋልን አይደል? ፈጣሪያችንን ልናመሰግን ይገባል። ቤተክርስቲያን ቸርች መሄድ አለብን። እሺ ምንም ይሄ ራሱ በእናትህ እንትን ብለሽ እንትን
መቃብሩ ላይ ከእንግዲህ በምንም ስህተት አትሄጂም። እሺ በምንም አይነት መንገድ አንድ ጊዜ ችግር ይፈጠር እዛ መቃብር ላይ አትደርሺም። ምክንያቱም ዳንኤል ወንድምሽም አይደለም ምንሽም አይደለም። ምንሽም አይደለም አትበል። መቃብር ጋር አትሄጂም። ምንሽም አይደለም አትበል። ምንሽ ነው ታዲያ? ጠላትሽ ነው እሞ አንተ እዚህ ልጅ አስወጣት ከዚህ። ይኸውልሽ በቃ እርሺው ገባሽ አይደል? ምን ቀለበት የምቆርበት መቼ ነው? ምንድን ነው? መቼ ነው የጠፋው ቀለበት? ፊት ላይ ነኛለሽ። እሱ ነው የወሰደው። አላየሁም። እኔ አላየሁም። አጠገባ አብረን ቁጭ ብለን ነበረ ሲወስድ። ምንድን ነው ቀለበቷን ወስዶ ጭራሽ ይዞት ወደ ሞት ሄደ ማለት ነው። ምንድነው ሊወስድ የሚችለው? አልገባኝም። እኔ እስካሁን እኮ እንደዚህ አይነት ነገር አላደረገም አይደለ እንዴ? ሙት መንፈስ ዕቃ ይወስዳል እንዴ? ነገር እንዳይደርስባት ብቻ ቀለበቷን ምንድነው ጻበል አስረን ወሰለም ይያልሻል። ገመሬ ነው ይፈልገሻል። ወደዛ ትልቅ ችግር ውስጥ እኮ ነን። ቀለበቷን እኮ ወሰደ። ቆመ እንትን አትበል። ይዘና ፈነንም ቢሆን ይዘናት የጣል ገመድ ቶሎ በይ አስረን ነው። ይኸውልሽ መታሰር ካልፈለግሽ ቀጥ ብለሽ ትሄጃለሽ። ትሄዳለች። በቃ ትሄጃለሽ። ጭንቀት ነው እንጂ እኮ አላበረትም። ሳናስርሽ መሄድ የምትፈልጊው አይደለም። ጭንቀት ነው እንጂ አላበረትም። በቃ ወደ ዛሬ አልሄድም ካለች ይዘናት በግድም ቢሆን ለዛ ነው እንጂ ጭንቀት ነው ያበረትም። የምፈልገው እሱ መቃብር ቦታ ሊድና እዛ እሙ መቃብር ያተጅ ምንድነው መቃብር ያለሽ ማች ነው ወሰደው። በእግዚአብሔር ለምን ዘመን ነው ቆዛለሽ? ጠላትሽ እኮ ነው የምትጋብተኝ። ሰዓት ነግሪኝ ፈቅዷል አለ አስፈቅጄው ነው ያንተንም ወስዷል ይያለ ነበር። እኔ መቼም አውስዱ መቼም ማለት ነው። እኔ አልወጋለትም። እኔ ለሰይጣንና ለመንፈስ በፍጹም እጄን አልሰጥም። እሺ እንውሰዳ በቃ ናና እንይዘናት እንሂድ። ነጠላውን ቅድም ይዘሽ እና ያሳልኩሽም ነበር እንዴ ቶሎ ይዘሽ ፈጠን ሂጂ ውጭ ቁልፌስ ሂድ ያ ማኪናውን ቁልፍና መታወቂያ ይዘህልኝና መንጃ ፈቃድ ይዛጋለል ፋይዳም አለ። ቶሎ በል ፈጠን በሉና ቶሎ እንሂድ። ይዘናት እንሄዳለን። ነጠላ አለብስም በእናትህ ቀለበት ጭራሽ ወስን ስትይ